ሰላም ጤና ይስጥልኝ። ይህ ዶርዜው ቲዩብ ነው። በዛሬው እንግዳችን ደራሲ ካሳይ አብርሃ ከኛ ጋር ቆይታ ያደርጋል። በመጽሐፍ ጽሑፎቹ በብዙ የዓለም ሚዲያዎች መነጋገሪያ የሆነ ከ3 ቋንቋ በላይ የተተረጎመ እንዲሁም ደግሞ በአንዳንድ የአሜሪካን ሀገሮች ደግሞ ልዩ ጥያቄ ቀርቦለታል። ምንድን ነው የሚለውን አብረን የምንከታተል ይሆናል። ካሳይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለተሰጠኝ እድል በጣም አመሰግናለሁ። እስቲ ምናልባት ለተመልካቾቻችን ራስህን አስተዋውቅ ከኔ በበለጠ። ያው እንግዲህ እኔ ካሳይ አብርሃ ብስራት ነው የሚባለው። ተወልጄ ያደግኩት ዛላምበሳ ትንሽ ገጠር ናት ከተማ። ከዛ በስተ ምስራቅ ያለችው ገጠር ነው የተወለድኩት። እስከ 6ኛ ክፍል እዛ ነው የተማርኩት። ከ6ኛ ክፍል ወደ አዲግራት ሃይ ስኩል እዛ ነው የተማርኩት። እንግዲህ ያው 11ኛ ክፍል ስደርስ በነበረው የሀገራችን የትግል ትኩሳት እኔም በአቅሜ ለመታገል ወደ የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ተቀላቀልኩ። ከዛ በኋላ ትግሉ እንግዲህ ያው ታሪኩም በመጽሐፉ መጣ፣ በመጽሐፍ ውስጥ ይመጣል ማለት ነው። በጣም ቆንጆ። ካሳይን መጀመሪያ ግን የምጠይቀው ዛላምበሳን አውቃታለሁ፣ አዲግራትን አውቃታለሁ። አዲግራት አዲስ አዲን፣ ወልዋሎ ስታዲየሙን፣ ወደዛ ወደ ዶንቦስኮ መኖሪያ ቤት፣ ጠቅላላ አዲግራት ብዙ ቆይቻለሁ። ብዙ ትዝታ አለኝ ብዬ አስባለሁ። ማህበረሰቡንም በሚገባ አውቀዋለሁ። ደግነቱንም ያለ ሁኔታ የማህበረሰቡን ሁኔታ አውቀዋለሁ። ግን ካሳይ እንደው የአማርኛ ክህሎትን መጽሐፍ ላይ ከመምጣታችን በፊት አማርኛን ትጽፈዋለህ። በቃ ደሳስ በሚሉ ቃላቶች በተለይ በአሲምባ ፍቅር ላይ የምትጠቀማቸው ቃላቶች በጣም እጅግ በጣም አማርኛን እንደው በትምህርት ደረጃ A+ አመጡ ከሚባሉ ተማሪዎች መካከል ነው እና ካሳይ አማርኛ ላይ የነበረ የትምህርት እውቀት ምን ይመስላል? አዎ እንግዲህ ምንድነው ይገርማል። አማርኛ ከኔ የበለጠ አባቴ ያውቃል። አባቴ ገበሬ ነው። የቤተ ክህነት ተምረዋል። መጽሐፍ ማንበብ ይችላል። ግን አንዳንድ ጽሁፎች ማመልከቻ ወደ ፍርድ ቤት ወደ ምናምን የሚሆኑ ነገሮችን ጻፍ ይለኝና ያጽፈኛል፣ ያርመኛል። ያልተማረ ገጠሬ እኮ ነው። ቋንቋው አማርኛው ይሄ እንደዚህ አድርገው፣ ይሄ እንደዚህ አድርገው፣ ይሄ እንደዚህ አድርገው፣ ይሄ አስምርበት፣ ይሄ እንትን አድርግበት እያለ በደንብ ነበር እንትን ዲክቴት የሚያደርገው። እኔ ራሴ ይገርመኛል እንደዛ አይነት እንትን። ምክንያቱም አማርኛ የሁሉም ኢትዮጵያው ቋንቋ ነው። የሁሉም ኢትዮጵያው ቋንቋ ብሔራዊ ቋንቋ ነው። ብሔራዊ ቋንቋ። አዎ መግባቢያ ቋንቋ ደግሞ መግባቢያ ነው። ሌላ ምንም ትርጉም የለውም። ስለዚህ ቋንቋችን ስለሆነ የግድ ሳይሆን ወደን የተማርነው እና እስከ 7ኛ ክፍል ድረስ በአማርኛ ነበር የምናነበው። መጽሐፍት ማነብ ነበር። አሁን ለምሳሌ መጀመሪያ ጊዜ መጽሐፍት ያነበብኩት መጽሐፍ የአማርኛ ትርጉም ነው። የኔልሰን ማንዴላ መጽሐፍ ነው። ጥቁር ሆኖ መወለድ ወንጀል ነው ወይ የምትል መጽሐፍ በጣም ወዳት ነበር። እየደጋገምኩኝ እየሄድኩኝ እዛ ላይብረሪ ጋር አነባት ነበር ማለት ነው። ስለዚህ ቋንቋችን ስለሆነ እንግዲህ ያው ተምረነዋል። ድርሰቱም ምናምንም ሁሉም በሚገባ መጠን ማለት ነው። ከዛ ደግሞ ፍላጎት ይወስነዋል ማለት ነው። ስለዚህ አርታዊዎችን በጣም ነው የሚገርማቸው። እንደ መዝገብ አሁን በጣም ነው የሚገርመው እንጂ አሁን ይሄ ቃል እንትን ካንተ አፍ የሚወጣ ይመስለዋል ሰው ይለኛል። ምክንያቱም እንትኖችን ስለላኩለት ማለት ነው። ወደ 4-5 ኖትቡክ ነው ጽፌ ቤጅ የላኩለት። በዛው ደግሞ ያው ሪከርድ አለ፣ ቃል መጠየቅ እንደዛ እና ስለዚህ ያው ቋንቋችን ነው፣ ሀገራችን ነው፣ እኮራበታለሁ ማለት ነው። ስለዚህ በዚህም ነው የአማርኛ ክህሎትን ያዳበርከው ማለት ነው። እና በመጽሐፉ አዲስ አበባ ዩኒቨርሲቲ በ100 ዓመት 100 መጽሐፍት የአማርኛ ምርጥ የሆኑ መጽሐፍቶችን
ሴቭ አድርገዋል ለታሪክ ለምርምር ብሎ ከነሱ ውስጥ አንዱ ያሲን ባፍቅር ነው። ይገባዋል። ያሲን ባፍቅርን በተለይ መጽሐፉ ሳይደርሰኝ መጽሐፉ እጅህ ላይም ጠይቄ አልነበረም ነበርና ከዛ በፊት በአንድ ወዳጄ አማካኝነት ነው የተጠቆምኩትና እንደው ስትነዳ ዝም ብለህ ትረካውንም ስማ ተባላል እና በአጋጣሚ ደግሞ ናሬት እያደረገ የነበረውን ቻናል ቆንጆ አድርጎ ነበረ ያሲን ባፍቅርን እያዋዛ የተረከውና የሸገር እና በጣም ከድምፁ ግርማ ሞገስ ጋር ታሪኩን ራሱ ማለት አንዳንዴ እንዴት ነው ሰው የጻፈውን እይታ ተራኪው ጋር ሲገባ አንዳንዴ ይበላሻል። በሙዚቃ ምን አለ መሰለህ ጥሩ ዜማን ጥሩ ግጥም ቅንብሩ ይገለዋል ይባላል፣ ወይ ደግሞ የሞተ ግጥምን የሞተ ዜማን ቅንብር ያነሰዋል ይባላል እና ይሄ ግን ካሳይን ወይም ደግሞ ያሲን ባፍቅርን ተራኪው ጥሩ አድርጎ አንስቶታል ማለት ትችላለህ። ሶስት ናቸው። በሶስት ነው የተተረከው። በሸገር ተተርከዋል። አቢሲኒያ ቲቪ በዛም ተተርከዋል። ሌላ ደግሞ ተራኪ የሚል እንትን ራሱ ምርጥ የሆኑ መጽሐፎችን የሚተርኩ ተራኪ ምናምን የሚለው እነሱም ተርከውታል። ስለዚህ በሶስት የተለያዩ ሚዲያዎች ነው የተተረከው መጽሐፍ ያሲን ባፍቅር ማለት ነው። ምናልባት እንደው ከኮፒራይት አንጻር መጽሐፉ ገበያ ላይ በብዙዎች የተወደደ መጽሐፍ ነው። መጽሐፎች ምናልባት ወደ በኋላ ወደ እስራኤል እንመለሳለን። መጽሐፎች ብዙ ገበያ ላይ እንደው ኮፒው እስከማይኖር ድረስ ባለበት ወቅት ላይ ብዙ ሰው ትረካውን ገብቶ እያዳመጠ እንደሚገኝ አውቃለሁና እንዴት ነው ፍቃዱን ካንተ አግኝቷል ማለት እንችላለን? እሱ ከቁጥጥሬ ውጭ ነው። አሁን ለምሳሌ መጽሐፉ እዚህ ስመጣ ትንሽ ነበረ ይዤ የመጣሁትና አልቆ ምንም የለኝም። ከዛ ወደ ክሪስማስ አካባቢ ነው መሰለኝና የኔና የሻምበል ፍቅረ ስላሴ ወግደረስ ሁለቱ መጽሐፍቶች ዳላስ ላይ አንድ የሆነ ሱቅ በጣም ተደርድሮ አገኙት። ተደርድሮ አልቆ እንዴ ጓዶች እዛ የነበሩ ጓዶች እንዴ ከየት አመጣችሁት የመጽሐፍ? ሰውየው እኮ የለውም ላክልን ስንለው የለውም ከየት ነው ያመጣችሁት ሲሏቸው እኛ በካርጎ ነው ያመጣነው ከኢትዮጵያ። ዋው እኛ ፈቃድ የላቸው በካርጎ ነው እንትን ያመጡት እና የጣሊያን ኤምባሲ የኢትዮጵያን ኤምባሲ ሲሸጠው ነበረ። እስራኤል ያለው የኢትዮጵያ ኤምባሲ ሲሸጠው ነበረ። ካምፓላ ኡጋንዳም በብዛት ሲሸጥ ነበረ። ኦስሎ ይሄ ሁሉ ካንተ ቁጥጥር ውጭ ነው? ከኔ ቁጥጥር ውጭ ነው። በዚህ ምክንያትም አዲስ አበባ ኤፍኤም ላይ መነጋገሪያ ሆነ ነበረ። ዋጋውንም እኔ በአንድ ሞተ ነበረ እንትን ያደረኩት፣ ግን ከዛ በላይ እየተሸጠ ነው። እንደገና ደግሞ እንትን አሳታሚ በማያውቀው ነገር ብዙ እየታተመ ነው እና ተብሎ በእንትን ሁሉ ቀርቦ ነበር። ሃርድ ኮፒው እጅህ ላይ ነበር ያለው? አንተ ጋር ነበር የነበረው? እኔ ሶፍት ኮፒው ምናምን ሶፍቱ እንዴት እንደሚያደርጉት አላውቅም። እዚህ አሜሪካን ሀገር ኮፒራይት አለኝ፣ አውጥቼዋለሁ። ኮፒራይቱ በጠበቃ አድርጌ ሶፍት ኮፒውን ሰጥቼ ኮፒራይቱ አለኝ። ኢትዮጵያ ግን ምንድን ነው ያሉኝ፣ መጽሐፉ ወደ ማተሚያ ቤት ስታስገባው እንደ ኮፒራይት ነው፣ ግን ከዛ በኋላ መጽሐፍ ራሳቸው ይቀይሩታል፣ ወደ ሌላ ማተሚያ ቤት ወስደው ያባዙታል። ይሄ ሁሉ ከኔ ቁጥጥር ውጭ ነው። በጣም ብዙ ላብን እንዳጣ ይሰማኛል። ምክንያቱም እዚህ እንኳን የጥበብ ምሽት ላይ ጋብዘን ነበርና በዛ ቦታ ላይ መጽሐፎች መጥተው ብዙ መጽሐፎች ሁለቱንም መጽሐፍ አስፈርመው ሰዎች የወሰዱበት ጊዜ አለ። ክራውድዱም እውነት በዴንቨር የጥበብ ምሽት ታሪክ በጣም ለኛ ሁሉ እስኪያስደነግጥ ድረስ ነው ሰው የመጣው። አዘጋጆቹም እኛ ነበርና እና ብዙ እንዲያውም ያኔ ያልሰሙ ብዙ ሰዎች ወቅሰውኛል። እንዴት አልነገርከንም፣ እንዴት አልሰማንም ምናምን የሚሉ ብዙ ከዛ በኋላ እንዲያውም ግን በጣም ቤቱ ግን የነበረውን ክራውድ አይተው በጣም ነው የረካሁት ማለት ነው። በጣም ነው የረካሁት ከመጠን በላይ። ቴንክ ዩ። ምናልባት አሁን አዲስ አበባ ሄደህ ነበር። አሁን በቅርብ ጊዜ ያልተመለሱ ዳናዎችንም ያው ሪሊዝ ሲደረግ ነበረ መጽሐፉ። እዛ ቦታ ላይ የነበሩትን እንግዶች አይቻለሁ። ካንተ ጋር የነበሩ ገስቶች እነ ጋዜጠኛ ደረጀ ኃይሌ እነ አርቲስት ፍቃዱ በጣም ትልልቅ በጣም በቃ ኢትዮጵያ ውስጥ ጌጡ ተመስገን በቃ በኢትዮጵያ የጥበብ ታሪክ ውስጥ በጣም ሃይ ሌቭል የተባሉ ሰዎች ነበሩና እዛ ቦታ ላይ የተገኙትና ምናልባት ይህን መልእክት አስተላልፈሃል እንደው
ጸሐፊ ደራሲያን መብታቸውን ከማስከበር አንጻር እንደው አንዳንዱ የደራሲውን ስነ ልቦና ለመጠበቅም አንዳንድ ስርዓት እንዲይዙ ሀሳብ ጠቆም አድርጋል? አልጠቆምኩም። ምክንያቱም እኔ ይህንን መጽሐፍት ስጽፍ ታሪኩ እንዲወጣ ብቻ ነው። ኦኬ፣ ታሪኩ እንዲወጣ ብቻ ነው። የታሪኩ ባለቤት ደግሞ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ነው። ለኢትዮጵያ ሕዝብ ነው የጻፍኩት። ስለዚህ በዛም በየትኛው መንገድ እስከተዳረሰ ድረስ ለእኔ ምንም እርካታ ነው። ትልቁ እርካታ ታሪኩ የኢትዮጵያ ሕዝብ ስለሆነ ባለቤቱ የኢትዮጵያ ሕዝብ ነው። ዋናነቱ የኢትዮጵያ ሕዝብ ነው። ስለዚህ ከተዳረሰልኝ ለእኔ ትልቅ እርካታ ነው። በጣም ጥሩ ካሴ፣ እውነትህን ነው። የኢትዮጵያ ሕዝብ ነው የታሪኩ ባለቤት። ምክንያቱም በአሲምባ ፍቅር ላይ ህብረ ብሔራዊ የሆነ ማንነት አለበት። ከብዙ አገር የመጡ ጓደኞች ነበሩ። በትግሉ ላይ ብዙ ቁጭቶች ነበሩ። በእያንዳንዱ ሰው ህልፈት ላይ፣ መስዋዕትነት ላይ ያው ትረካው ላይ አለ። ስሜቱ ሰው ላይ እስኪጋባ በተለይ እኔ ላይ እስኪጋባ ድረስ አለ። ለምሳሌ ጌትነትን መመልከት እንችላለን። ያን የመሰለ ጀግና ጌትነት ስንት ቦታ ላይ እንትን ያህል በህመሙ ላይ በነበረ ሰዓት በጌትነት ላይ ናፍቀህ ያየኸውን ሰው ህመሙን ስታየው ደግሞ ባላየውት እስከ ማለት ለካ ናፍቆትም የሆነ በሰላም በደስታ ሲሆን ነውና ችግሩን የእሱን ጭንቀት ካለማየት የተነሳ ባላየውት እስከሚል ጸጸት ላይ የደረስክበት ጊዜ ነበር እና ህብረ ብሔራዊነት ነበረ። የህዝቡ ነው የሚባለው ለዛ ነው ብዬ አስባለሁ። ምናልባት እስቲ ወደ ያልተመለሱ ዳናዎች እንሄዳለን። አሁን አሲምባ ፍቅርን ስንመለከተው ኢትዮጵያን በወፍ በረር በተለይ ሰሜኑ ሀገርን ያስጎበኝን ነበረ። ከዛ ውጭ ደግሞ መጽሐፉን ለሚያነብሰው አንድ የአሜሪካን በሆሊውድ ደረጃ የተሰራ አንድ ፊልም ነው። በቃ የጦርነት ፊልም፣ ፍቅር፣ በቀል፣ ጥላቻን እነዚህን ካታጎሪ ያዘለ ፊልም እስከ መመልከት ድረስ ነው እና ሰው ላይ የምታጋባው። እስቲ ትዝታው ዛሬ ድረስ አለ ማለት ይቻላል ወይስ ከመጽሐፉ በኋላ ወጥቶልሃል? አይወጣም። እንግዲህ የሚወጣው ያው እንግዲህ እስከ ህልፈተ ህይወት ድረስ አይወጣም። ምክንያቱም በወጣትነት ዘመን ነው፣ በወጣትነት ጊዜ ነው። ህዝቡ ይታይሃል፣ ጓዶቹ ይታይሃል። ጓዶቹ ደግሞ ቅድም እንዳጠቀስከው ህብረ ብሔራዊ ስለሆነ ሁሉም የኢትዮጵያ ብሔር ብሔረሰቦች የተውጣጣ በአንድ ጥላ ስር በአንድ ዋርካ ስር የነበርን እንደ ቤተሰብ ነን እና ምንም እንኳን ሁላችንም ለመስዋዕትነት በፈቃደኝነት ለመስዋዕትነት በትግል ሜዳ ውስጥ እያለን እያወቅን በሚሰው ጓዶች በሚታመሙ ጓዶችም በጣም እናዝን ነበር። ምን ነው እሱ ከሚታመም እኔ ብታመም፣ እሱ ከሚሰዋ እኔ ልሰዋ ትላለህ። ለመስዋዕትነት ሁሉ እንሽቀዳደም ነበር እና ይሄ እንግዲህ ብዙ ትዝታዎችን ያቀፈ ስለሆነ በእኔ ብቻ ሳይሆን በሁሉም በአባሎቹ የነበሩትን በዛን ጊዜ በከተማውን በገጠር የነበሩ ሰዎች በምንገናኝበት ጊዜ ሳይሰለችን ለ24 ሰዓት መጫወት መነጋገር እንችላለን። ምክንያቱም አንድ አይነት አርዕስት፣ አንድ አይነት ታሪክ፣ አንድ አይነት ትዝታ ስላለን ማለት ነው እና የመጽሐፍቶቹ ዋና ዓላማ ያንን ትዝታና ታሪክ ለሚቀጥለው ትውልድ ለማስተላለፍ ነው። ምክንያቱም ኢትዮጵያ ሰፊ ሀገር ነው። የነበርንበት ድርጅት የዘር፣ የብሔር፣ የቋንቋ፣ የሃይማኖት ልዩነት የለውም። በአስተሳሰብ ብቻ ነው። በአእምሮ በአስተሳሰብ ብቻ ነው። በመስመር ብቻ ነው የምትለያየው። ወንድም ለወንድም በመስመር ሊለያይ ይችላል። አባትና እናት ይለያያሉ። ባልና ሚስት ይለያያሉ። በመስመር ነው። ስለዚህ ዋናው የምታስቀድመው ያንን መስመር ከአንተ መስመር ጋር የያዘ ሰው ነው ጓድ የምትለው ማለት ነው። የቤተሰብ ኑሮ፣ የቤተሰብ ትዝታ፣ የቤተሰብ ፍቅር ጥለን ነው ወደ ጫካ የገባ ነው። ስለዚህ ሁሉም ህይወታችን ከድርጅትና ከጓዶች ጋር የተያያዘ ብቻ ነው የነበር። በጣም ገራሚ ነው። ምናልባት ደራሲ
እና ጸሐፊ አለማየሁ ማሞ በዚህ በምርቃቱ ላይ በመጣ ጊዜ ከሰጠው አንድ አስተያየት ማለት በጣም ውስጤ የቀረ አስተያየት ነበረ። የአሲምባ ፍቅር ጦርነትን እንደው ደረቅ የጦርነት ወሬን በፍቅር እያዋዛ ጦርነት መሆኑን እስክንረሳው ድረስ ድርቀቱን አለስልሶት በጣም በቃ ማለት በመነበብ ታሪክ ውስጥ በጣም እጅግ ከማደንቀው መጽሐፍና ከማደንቀው ደራሲ ነው። ካሳይም የአሲምባ ፍቅርም የሚል ምስክርነቱን ሲሰጥ ነበረ እና እንደው የዚህ መጽሐፍ ፋይዳውስ ምንድን ነው? ሰው ታሪክን ያንተ ግለ ታሪክን የነበረውን ነገር ከማውሳት በመጽሐፉ ላይ ከመሰደር ባሻገር ለሌላው እንደው ለኢትዮጵያውያን ሌላ እንትን ነበረህ አቅጣጫ ነበረህ እንደው ፋይዳ ይኖረዋል ብላ ያሰብከው? እኔ የጻፍኩት ዋና ዓላማ ጓዶችን ለማስታወስ ነው። እነኚህ ጓዶች በጀግንነት ሜዳ የቆሩት በየቦታው የቀበርናቸውን ጓዶች ታሪካቸውን ለማስወጣት ተቀብሮ እንዳይቀር ብቻ ዓላማው እሱ ብቻ ነው። ዳሩ ግን በንጽህና እንደገና ደግሞ ምንም አይነት አቋም ሳልወስድ የራሴ አቋም የወሰድኩት ነገር የለም። አዝማሚያም የወሰድኩት ነገር የለም። ያዳላሁትም ነገር የለም። እንዳለ እንደወረደ ስለተጻፈ ብዙ ሰው ነው የወደደው። በጣም እና ብዙዎች አሁን ለምሳሌ እንትና ማን ነው ትውልድ እንዳይደናገር እኛ የምንናገር ብሎ የጻፉት አቶ አንዳርጋቸው ጽጌ እሳቸው መጽሐፍ ላይ አሁን ለምሳሌ የአሲምባ ፍቅርን ይጠቅሳሉ። እንዴት ነው የሚጠቅሱት? እስካሁን ድረስ በኢትዮጵያ ታሪክ ውስጥ በግለ ታሪክ ደረጃ ሲነበቡ የነበሩት የባለ ሀብቶች፣ ባለስልጣኖች ወይም ደግሞ የጦር ጀግኖች፣ ጀነራሎች ምናምኖች ብቻ ነበረ። አሁን ግን በአሁኑ ጊዜ ግን ማንኛውም ተራ ኢትዮጵያዊም ድንቅ የሆነ ታሪክ ይዞ እንደሚመጣ በካሳይና በህይወት ተፈራ መጽሐፍ ምስክርነት ናቸው ብሎ ይዘግበዋል። ህይወት ተፈራ ደግሞ ታወር ኢን ዘ ስካይ ብላ የጻፈችው ማለት ነው። የከተማውን የጻፈችው የኔ ደግሞ የገጠር ነው። አጋጣሚ ሁለታችንም አንታወቅም። እሷ ካናዳ ነው የነበረችው፣ እኔ አሜሪካ ሆኜ ነው የጻፍኩት ማለት ነው። ስለዚህ እስከዚህ ድረስ የህዝቡን ቀልብ ይወስዳል ብዬ አላሰብኩትም። ከንትኔ ውጭ ነው። እንደዚህ ይሆናል ብዬ በፍጹም አላሰብኩትም። ግን በተለይ ሜዳ የነበሩ ሰዎች ከኛ ድርጅት ውጭ አሁን ለምሳሌ ኤርትራ ታጋዮች ይነግሩኛል፣ የእናንተ መጽሐፉን ስታነቡት የአሲምባ ፍቅር መጽሐፍ ስታነቡት እናንተ ወደ አሲምባ ይወስዳቸዋል፣ እኛ ደግሞ ወደ ሳህለ ባርካ ይወስደናል ነው። ትግላችን ታሪካችን ያስታውሰናል። የነሱ ውስጥም ትዝታ እና ወያኔዎችም ተሰም ሲንግ እኛ ደግሞ የአሲምባ ፍቅር ስናነብ ወደ ደደቢት ወደ ሽሬ ይወስደናል። የተሰዉ ጓዶቻችንን ያሳለፍነውን ውጣ ውረድ ያስታውሰናል የሚሉት። ስለዚህ በዛን ጊዜ በህብረተሰቡ የነበረው ሁኔታ፣ የነበረው ትግል፣ የነበረው ውጣ ውረድ የአንድ ተጋዳይ ህይወት ማሳያ ሆኖ ነው የቀረበው። ከዛ ሌላ እንግዲህ ያው ሳትጠይቀኝ ልመልስ ማለት ነው። ሌላ ደግሞ በጣም እንትን ያደረገው ምንድነው የአማኑኤልና የድላይን ታሪክ ነው። እስካሁን ድረስ በፍጹም ያልተጻፈ ድላይን ስላልደፈሩት ነው ነግሮኛል። እንደዛ ብለን ለመጻፍ ስላልደፈር ነው እንጂ በትግል ሜዳ ውስጥ እንዲህ አይነት ታሪክ አለ፣ እንዲህ አይነት የፍቅር ታሪክ አሳልፈናል ያሉኝ ሴቶችም ወንዶችም በጣም በርካታ ናቸው። ሁሉም አቅጣጫ ማለት ነው። ግን ሊጽፉት አልደፈሩም። ትግልና ፍቅር ምን አመጣው? የልከው ለሀገር ልትዋደቅ ነው። ምን አባክ ልታፈቅር ቻልክ ይባላል። ፍቅር ደግሞ ቦታ አይመርጥም፣ ጀግና አይመርጥም። እና ፍቅር ማንንም ያንበረክካል። ያው ያንበረክና እኛ ምን ጊዜም ቢሆን የሰው ልጆች ህያዋን ነው። በቃ ፍጡር ነው። ብንታገልም ብንሰዋም ብንቆስልም ብንደማም ግን የሰው ፍጡር ስለሆነ
እንደ ሰው ደግሞ ስሜት አለን ማለት ነው። ሌላ አሁን ለምሳሌ አንድ ጊዜ ምንድነው የታይም መጋዚን ሳነብ ድሮ በእንትን ጊዜ ማለት ነው በደርግ ጊዜ ማለት ነው እንትን ራሽያ ከአፍጋኒስታን በጣም ትልቅ እንትን ነበረ ጦርነት አካሂደዋል እና አንድ የራሽያ ወታደር ብዙ ጓዶቹን አልቀዋል ደምተዋል እንትን አድርገዋልና እየተዋጋ ወደ ክርስቶስ ወደ እግዚአብሔር ልመና ወደ ሃይማኖት ማለት ነው ወደ ሃይማኖት ወደ ልመና አምላኬ ማረኝ ማረኝ ወደ ማለት ያው ንስሐ በጎን እየገባ ነው ኢማጂን እና በዛን ጊዜ እንግዲህ ያው የራሽያን ኮሚኒስት ነው አምላክ አያምንም እንትን አያደርጉም ግን የሰው ልጅ ሕያዋን ነን ፍጡር ነን እና እንግዲህ ወደዛ እሱም ተመለሱ ብሎ የጻፉት አንድ ጋዜጠኛ አንብቤያለሁ እና ምን ጊዜም ቢሆን ፍጡሮች ነን የሰው ልጆች ነን እና የሰው ልጆች ሆነን በትግል ውስጥ ደግሞ ጓድና ጓዲት ካልተፋቀሩ ከማን ይፋቀራል? ግን ደፍረው ሊጽፉ ስላልቻሉ ነው እንጂ ብዙ ጓደኞች ደውለውልኛል ብዙ ጓደኞች ደውለውልኛል በዛን ጊዜ ተፋቅረው ወልደው አሳድገው እንደ ወንድም እንደ እህት እንደ ባልና ሚስት እንደ ጓድም ሆነው ኑራቸውን እየመሩ እንዳሉ ብዙ አጫውተውኛል ብዙ የተለያየ አጫጫዎች ማለት ግን ደፍረው ሊጽፉ ስላልቻሉ ነው እንጂ በሁሉም አጫጫዎች ሲተገበር የነበረ ነው ፍቅር የሰው ልጅ ሀያል ውድ ተመልካቾቻችን የምንገኘው ዶርዝ ዩቲዩብ ላይ ነው። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ማድረጋችሁን ሀሳባችሁን ስጡን፣ አበርቱን። ወደ ጨዋታው እንመለሳለን። ምናልባት ለድላይ የሚሆን ገጽ ፍቅሯን የሚመጥን ቦታ አልተጻፈም ብዬ አስባለሁ። የገዘፈ ፍቅር ነበራት እና እስቲ የሆኑ ቦታዎች ላይ ለድላይ የምትጠቀመው ቃላቶች በጣም እጅግ የሚገርሙ ቃላቶች ነበሩ። በተለይ ጋንታ መሪውን እስክታገኝ ድረስ እስክትለያዩ ድረስ የነበረው ስሜት ማታን አብራችሁ በቅፏ ውስጥ ሆኖ ለማደር በጣም በፍቅር እያወራችሁ የነበራችሁበት ሁኔታ ላይ ጋንታ መሪው መጥቶ የመለያየትና ፍቅርን እዛ ቦታ ላይ ኢማጂን አድርጎ ለሚስለው ሰው ምስል ለሚያለብስ ሰው በጣም የሚገርም ነው እና ድል ላይ ትንሽ እንግዲህ ምንድነው ያኔ ለየት ያለ ሁኔታ ነው የነበረው። ምክንያቱም ከአንድ ቀን በፊትም አብረን ነበር ያደርነው። አብረን ያደርንበት ምክንያት ደግሞ በማግስቱ ወደ ጦርነት ወደ ውቅሮ ስለምንገባ የወታደራዊ አመራሮች የኃይሏ ማለት ነው ተሰብስበን አድረናል ማለት ነው። ተሰብስበን አድረን ያኔ ሌሊትም በጣም እያዘነች በቃ ሳተኛ ነው ያደረችው። በህይወት አትመለስም አንተና የዕብዮ በህይወት አትመለሱም ሬሳ ትሸተኛለህ እስከ ማለት ድረስ ነበር የደረሰችው እና እኔ ደግሞ ቆጣታለሁ። ዝም ብለሽ አርፈሽ ተኚ ለትግል እኮ ነው ምናምን አይ በቃ የመጨረሻ እኔ እናንተ ከአንተም ከዕብዮም የመጨረሻ ቀናችን ዛሬ ነው ነገ በህይወት የምንገናኝ አይመስለኝም እያለች ነበር ያደረችው። ከዛ ውቅሮ ገባንና ያው የዕብዮን ሁላችንም አጣነው ማለት ነው። የዕብዮን አጣነው እኔና እሷ በህይወት ተመለስን ማለት ነው። ከዛ እንግዲህ እኔ ወደ ውቅሮ ከመሄዳችን በፊት ተነግሮኛል። የተነገረኝ ምንድነው አሲምባ ትለቃለህ ተብያለሁ። አሲምባ ለቀህ ወደ በጌ ምድር ትሄዳለህ። ስለዚህ ከውቅሮ ውጊያ በኋላ በማግስቱ ወደ አሲምባ ትሄዳለህ እና እዛ ከገበሬው ጋር ያለውን የቶክስ እንትኑን ታቋደ ልምዱ አለ። እና ሁለት ጋንታዎች እዛ ይጠብቁሃል። ወደዛ ትሄዳለህ። ከዛ አመራሩ የሚሰጥህን ምድብ አለ ተብዬ ተነግሮኛል። ስለዚህ ያ ስለሆነ ቀኑ በሙሉ አዝነናል፣ ተለያይተናል። እንግዲህ በህይወትም ላንገናኝ እንችላለን። አሁን እኔ አሲምባ ነኝ፣ አንተ በጌ ምድር ትሄዳለህ። ከዛ በኋላ መቼ እንደምንገናኝ አናውቅም ምናምን እያለ በዛው ደግሞ ጓዶች በጣም የምንወዳቸው ጓዶች እነ ውስጡ እነ ጌታሁን እነ ሮምሃ እነ የዕብዮም ህይወታቸውን አልፏልና በጣም
መጥፎ ቀን ነበር ያን እና አትሊስት ዛሬ ቀን አብረን ሳንለያይ እናድራለን ተባብለን ነው እንግዲህ ወደ ማታው ባላሰብነው ሰዓትና ቦታ ነው ከጋንታዋ የተገናኘ ነው። አጋጣሚ ሆኖ ሁለቱም በህይወት አሉ። ጋንታ መሪውም በህይወት አለ። ፍስህ ገብራይም ያው ሶስተኛችን አብረን የነበረም ሁለቱ በህይወት አሉ። ትገናኛላችሁ? ከእንትና ከቴድሮስ ባሪያው የመጽሐፉ ምረቃ ዲሲ ላይ ተገናኝተናል። መጽሐፉን አንብቦ እንዴ አንብቦ መጽሐፉን አንብቦ ወደ እነሱ የላኩትን የወሰዱትን መጽሐፍ እሱና ማናች ጸዳለ ሽጠው ገንዘቡ ራሱ ልኮልኛል። ቴድሮስ ባሪያው መስጎ ነው። ፍስህ ገብራይም አገር ቤት ነው ያለው፣ አሲምባ ነው ያለው። አግኝቼዋለሁ። ተገናኝተን የእሷን መሞትም አያውቅም ነበረ ነገርኩት። የድላይ አዘንና ስለዚህ ሶስታችን ተነጋግረን የድላይና ፍስህ ተነጋግረን ዛሬ አብረን ነው ሶስታችን አብረን ነው የምናድረው። ከድላይም አብረን ነው የምናድረውና ኃይሎችን ይሄዱ። እነሱ ከሄዱ በኋላ በስተጀርባቸው ሄደን እነሱ የሚሄዱበትን ወደ ሰሜን ነበረ፣ እኛ ወደ ምስራቅ አቅጣጫ ሄደን እናድራለን። ምክንያቱም ነገ የሚውልበትን ቦታ ስለምናቅ ነገ ሄደን ደርሰን እንቀላቀላለን ተባብለን ነበረ እና መሸት ብለዋል፣ ጨልመዋል። ስለዚህ ኃይሎቹ ተንቀሳቀሱ ተብለው ተንቀሳቅሰዋል። እኛም መልእክቱን ደርሶናል፣ ተንቀሳቀሱ። አሁን ጸጥታው እንትን አይደለም፣ ኃይሎች የሉም፣ ለቀዋል። ስለዚህ የግድ መልቀቅ አለባቸው፣ መጣችሁ ወደ ጋንታችሁ ወደ ኃይላችሁ መቀላቀል አለባቸው ተብሎ ተነግሮናል። እሺ ብለን መልእክቱን ይዘን ከዛ በኋላ እንግዲህ ሶስታችንን ሂደዋል ብለን አሁን ለቀዋል ብለን በግምት ማለት ነው መሽተዋል እና እነሱ ወደ ሰሜን ነው ሄዱት። እኛ ደግሞ ወደ ምስራቅ አቅጣጫ ሄደን ያገኘንበትን መንደር እንተኛለን ብለን ስንሄድ አጋጣሚ ሆኖ የእሷን ጋር ታገኘናት። በጣም ይገርማል ሞመንቱና መጨረሻ ነበረች ማለት ነው። ስለዚህ ባላሰብንበት ሰዓት እና ቦታ ነው እንግዲህ ደግሞም ልክ ክሮስ ስናደርግ እሱ ራሱ ቴድሮስ ባሪያው ጋር ነው የገባነው እና ግቢ አላት ማለት ነው። አብረን እኮ ነው ያዋልነውና አብረን ብናድር ነገ ብናገኛችሁ ምናምን ሳይ አብራችሁ ነው የዋላችሁት፣ አሁን ምንም የሚያሳድር የለችም፣ ግቢ ወደ ጋንታሽ አላትና ወደ ጋንታው ተበሳጭ ታሁን ወደ መጨረሻ አንገቷን አዙራ ስሜቷ ሻው ብላ እኔ ደግሞ ፈዝጄ ነው ቁሜ ነው የፈዘዝኩት። በዛው ነው የተለያየ ነው። ከዛ በኋላ እንግዲህ ያንተ ጽሁፍ ነው፣ እኔ ደግሞ ምስል እያለበስኩ ነው እና ማነበው የእሷን ፌሻል ኤክስፕረስ የነበራትን የንዴት ስሜት እዛ ቦታ ላይ የተፈጠረውን ነገር ያለመውደድ ያለመቀበል ነገር አይባታለሁ እና በአንተ ውስጥም ያለውን ነገር ምክንያቱም ኦልሬዲ ከሁለት ሰዓት በፊት ነው እንግዲህ ልቆቅ የተባልነውና በዚህ 2 ሰዓት ውስጥ ኃይሎች በሙሉ ቦታውን ለቀውታል ብለን ተማምነናል እና ደግሞ እነሱ ወደ ሰሜን ነው የሄዱት እና ቃለን ወዴት እንዲሄዱ እኛ ወደ ምስራቅ ሄደን እናድራለን የተባባልነው። ምክንያቱም ለብቻችን ለማድረስ ስለፈለግን ነው። የመጨረሻ ቀናችን ነው። በማግስቱ እኔ ወደ አሲምባ ሄዳለሁ ማለት ነው እና ያው እሷ ወደ ጋንታዋ ሄዳ ከጋንታዋ አደረች። እኔና ፍስህ ተመልሰን ወደ ከተማው ገባንና ከተማ ገብተን እሱ የሚያውቃቸው ሰዎች ነበሩ። እዛ አካባቢ ብዙ ጊዜ ስለሰራ ምክትል ኃይል መሪ ነው። እዛው እራት በልተን ከዛ ወዳሉበት ቦታ ወደ ሰሜን ሄደን የነሱ ኃይል አገኘን። ከነሱ ኃይል ጋር አደርኩኝ ማለት ነው። በማግስቱ ወደ እኔ ጋንታ ሲሄድ እንደተነገረኝ 1-2 ጓዶች ይዤ ከሰተና ብርሃን የሚባሉ ጓዶችን ይዤ ወደ አሲምባ አቀናሁኝ ማለት ነው። ኃይልዋ ተሰናበትኩኝ ማለት ነው። በጣም ይገርማል። ምናልባት አሁንም ድረስ ይህንን ቪዲዮ ሲመለከቱ ማንበብን የሚወዱ የአሲምባ ፍቅርን እንደው ዝም ብለው ሃይላይት የሰሙ ገብተው ድጋሚ እንዲያነቡ በዚህ አጋጣሚ በእኔ በኩል እመክራችኋለሁ። በጣም ቆንጆ መጽሐፍ ነው። ኦሪጂናሉን መጽሐፉን ገዝታችሁ ደግሞ ብታነቡት ስሜቱ ውስጣችሁ የሚጋባ ነው። ብዙ ነገር አለው እንዳልኩት ፍቅር፣ ጥላቻ፣ በቀል፣ ጓደኝነትን በጣም ብዙ ነገርን አካቶ የያዘ ነው። የአሲምባ ፍቅር በስንት ሀገር ቋንቋ ተተረጎመ።
በአራት ቋንቋ ነው የተተረጎመው። በትግርኛ፣ በአማርኛ፣ በእንግሊዝኛና በሂብሩ በሂብሩ። እስራኤል ሀገር ውስጥ ምናልባት እስቲ እስራኤል ሀገር ውስጥ ስላለው ስለ መጽሐፍ ብትነግረኝ። ምንም እንትን የለኝም። ያው እንግዲህ ማነው እንትና ነው የነበረኝ ኮንታክት አቶ ናትናኤል ታከለ ነው የሚባለው የኪነሰት ፓርቲ መንበር ነው። እሱ ነው እንግዲህ እዛ ያሉትን ቤተ እስራኤል በጌ ምድር የነበሩትን መጽሐፉን አንብበው ይሄ መጽሐፍ የራሳችን ታሪክም ያለበት ነው፣ እነዛ ሰዎች በጣም እንወዳቸዋለን፣ ወደ ሱዳን ስንሄድም ያጉዙን ነበረ ያኩምን ነበረ እና እንግዲህ እዚህ ያሉትን ልጆቻችንም የተወለዱትን ታሪካችን ስለሆነ እንዲያውቁት አንብበውና አስተርጉምልን አሉት። ከዛ እያነበበ እያለ ወደ እኔ ኢሜይል አለ፣ በኢሜይል ተገናኘን። ከዛ በስልክ ተገናኘን። ከዛ ፈቃዱን ሰጥኋቸው። አንድ ኢራናዊ ብዙ መጽሐፍት የተረጎመ ነው ወደ ሂብሩ፣ የእንግሊዝኛውን ላክልኝ አለኝ። ከሱም በስልክም በኢሜይልም ተነጋገርን። የእንግሊዝኛውን ሶፍት ኮፒ ላኩለት ማለት ነው። ከዛ ምን ያህል ኮፒ እንዳሳተሙ ምናምን ከዛ በኋላ ምንም እንትን የለኝም። ምክንያቱም ያው አቶ ናትናኤል ባለስልጣን ነው እንትን ነው። ከዛ በኋላ ደግሜ ምን ደረሰ ምናምን ለማለት እንትን አልፈለኩም። ምክንያቱም እኔም እንዳልኩ ነው የመጽሐፍ ዋና ትርጉም መዳረሱ ብቻ ነው፣ የህዝቡ ታሪክ ነው፣ ህዝቡ ጋር መነበቡ ነው እንጂ ሌላ ነገር የለም። ግን እስራኤል ሀገርም የኢትዮጵያን ኤምባሲ ከኢትዮጵያ አምጥቶ ሲሸጠው እንደነበረም ሰምቻለሁ። እስቲ እዚሁ አሜሪካን ውስጥ በአንድ የቴሌቪዥን ጣቢያ ወር ሬዲዮ ጣቢያ ላይ መጽሐፉ ለረጅም ጊዜ ትኩረት ያገኘ መጽሐፍ ነበር እና እዚህ ደንቨር ኮሎራዶ ፓብሊክ ሬዲዮ ቀርብ ያለው በእንግድነት ቀርባል። ስቴፋኒ ዋልፍ ነበረች ያቀረበችኝ። እሷም ጥሩ እንትን ጽፋለች። አሁንም አለ ኦንላይን አለ አንተን በእነሱ ፔጅ ላይ አለ። ማይ ናይበር ፋርማሲስት ዋዝ ፍሪደም ፋይተር ብላ ነው አርዕስት የሰጠችው እና ስለ መጽሐፉ በደንብ አድርጋ ነው የዘገበችው እና የጻፈችው ማለት ነው። እና እነሱ ስቱዲዮ ጋር ሄጄ ለ20 ደቂቃ ነው 25 ደቂቃ ይመስለኛል ላይቭ ቀርብ ያለው በመጽሐፉ። ምናልባት እንደው መጽሐፉን አሁን ይታወቃል ሆሊውድ ውስጥ ታሪክ አግኝተው አይደለም በምናብ የሆነ ታሪክ ተፈጥሮ ፊልም የሚሰራበት ሀገር ነው። ፊውቸር 2030 2040 2050 እያሉ ታሪክ እንግዲህ የሚሰራበት ሀገር ነው። በፊልማቸው ረገድ ብዙ ተመልካችም አላቸው። የፊልም ኢንዱስትሪም በጣም እጅግ ያደገ ከመሆኑ የተነሳ አክሴፕት አድርገው ሲኒማም የመቀበል ሁኔታ አለ። የዛሬ 40 ዓመት 50 ዓመት ይሰራል የሚሉትን እንደዚህ አይነት ደግሞ ዘ ቤዝድ ኦፍ ትሩ ሂስትሪ የሆነ ጽሁፍን ሲያገኙ በእንግሊዝኛ ከመተርጎሙ አንጻርና ታሪኩ ከመወደዱ አንጻር የጠየቁ ሰዎች የሉም? ወደ ፊልም እንዲቀየር ፍቃድ እንድትሰጣቸው ምናልባት ስክሪፕቱንም ያሁን በመሸጥም ይሁን በምንም የጠየቁ ሰዎች የሉ? አዎ ኢትዮጵያ ውስጥ ከብዙ እንትኖች ከአንዳንዶች ተነጋግረን ነበረ። እንደነ ሰው መሆን ይስማው በጣም እንትን ደራሲም ነው። በጣም ከባድ ሰው። ከአብርሃም ገዛኸኝም ተነጋግረን ነበረ ግን ሁኔታው አልፈቀደም። ይሄ ጦርነት የሰሜን ጦርነት ተነሳ። ምክንያቱም ይሄ መጽሐፍ የሰሜን ኢትዮጵያ ቦታዎችን መሄድ አለበት። እዛ የተሰራው ታሪኩ አሲምባ መሄድ አለበት፣ ወልዲያ መምጣት አለበት፣ ጠለምት መሄድ አለበት፣ ወደ በለሳ መሄድ አለበት፣ ራስ ደሸን መግባት አለበት። ስለዚህ ሁኔታው አልፈቀደም እና በአማርኛም በእንግሊዝኛም ስክሪፕት ተጽፈዋል። ድርብ ድል የሚባል እሱም ጥሩ ደራሲ ነው፣ ጸሐፊ ነው፣ ፕሮዲሰር ነው። ድርብ ድል አሰፋና ሄኖክ ሁለቱም ጽፈውታል፣ ተጽፎ ተቀምጠዋል። አሁን ባለፈው ጊዜ ሄጄ እያለሁኝ ከድርብ ድል ተገናኝተን አውርተናል። ስለዚህ እሱ በዛ በኩል ሆኖ ሊያደርጉ የሚችለውን ነገር እያደረገ ነው። በዚህ በኩልም አንዲት ትውልደ ኢትዮጵያዊት ካናዳ ነው ያለችው፣ ሃሊውድ ናት። ባለቤቷ ሃሊውድ ነው፣ ከካናዳ ሃሊውድ ይመላለሳሉ። ላክልኝ ብለውኝ መጽሐፉ ሃርድ ኮፒው እንግሊዝኛውን እያነበቡት ነው።
አሁን 2 ሳምንት ይሆናል መሰለኝ አሁን ከተላከ ገና መጽሐፉን ካገኙት ማለት ነው። እሱም እንግዲህ እንዴት ነው ያገኙት? አሁን ዝም ብሎ ስም ለመጥቀስ ስላልተፈለገ ነው። አባትና እናቷ ካናዳ ብዙ ዓመት የነበሩ ናቸው። የሀፓ አባሎችና ደጋፊዎች ናቸው። ስለዚህ ይህን መጽሐፍ የሁላችን ታሪክ ስላለበት ብታነቢ ብለዋት ላክልኝ ብላኝ ልክ ያለውኝ እያነበበችው ነው። ከባለቤቷም ጋር ተገናኝተናል፣ ከእሷም ጋር ተገናኝተናል በአካልም። እስቲ እንግዲህ እናያለን። ያ ጥሩ ነገር ይዞ ይመጣል ብዬ አስባለሁ። እና እነ ሰው መሆን ይስማው ነግሬያቸዋለሁ። ከሞትኩኝ በኋላ ትሶርታላችሁ። ሳልሞት ምን ነው ሳልሞት አንድ ቀን ባየው ስላቸው ይስቃሉ። እሱማ እውነትኩን ነው፣ የግድ እንሰራዋለን ይላሉ። መቼ እንደምንሰራው እንጂ እንደምንሰራው ግን እናውቃለን። እግዚአብሔር ኢትዮጵያን ሰላም አድርጎ እውነት የተባለው ቦታ ሁሉ ቦታ ሰላም አድርጎ ይሄ የሚፈለገው አስፈላጊውን መቼት የተጠቀሙ ቦታውን ከሎኬሽን አንጻር እንዳልከው በህይወት ኖረህ ፊልምህን ሲመረቅ ኖረህ የታሪኩ ከታቢው ጸሐፊው እሱ ነው ተብለህ ከማየት በላይ የሚያስደስት ነገር የለምና ለዛ እንዲያበቃህ እኔም በዶርዜው ቲዩብም እመኝልሃለሁ። አመሰግናለሁ። ብዙ ሁሉም የኢትዮጵያ ሕዝብ እንደዛ ነው የሚለው። ያ መጽሐፍ ወደ ፊልም መቀየር አለበት የሚለው እንጂ እዚህ የአሜሪካን ሀገር ብዙ ላይብረሪዎች አምጥተውታል። አሁን ምንድነው የሌ ዩኒቨርሲቲ፣ ሃዋርድ ዩኒቨርሲቲ፣ ሃርቫርድ ዩኒቨርሲቲ፣ ሚቺጋን ስቴት ዩኒቨርሲቲ አምጥተውታል እና ስጠይቃቸው ከየት አገኛችሁት ስላቸው ከኢትዮጵያ ዩኒቨርሲቲ እንትን አለን ግንኙነት አለን፣ ጠቃሚ የሆኑ ሂስቶሪካል የሆኑ መጽሐፍቶች ይልኩልናል፣ እኛም እንልክላቸው። ምንጩን ግን አይገልጹም በግልጽ ዲቴል በእንዲህ አይነት አማካኝነት ወሰድም እና እንትን አድርገው ካታሎጉ ምናምን ሁሉ ያሳያል፣ ያስቀምጧቸው። አንዳንድ ፓብሊክ እንትኖችም አሁን ለምሳሌ ካናዳም ህዝብ ነው የሚነግረኝ ያነበቡ ሰዎች እንትን የካታሎጉ ምናምን እንትን ስክሪንሻት አድርገው ይልኩልኛል። መጽሐፍ እዚህ ያገኘ ነው፣ መጽሐፍ እዚህ ያገኘ ነው፣ መጽሐፍ እዚህ ያገኘ ነው ይሉኛል ማለት ነው። ላይብረሪ ኦፍ ኮንግረስም ገብተዋል። የአማርኛውም የእንግሊዝኛውም ወደ ማይክሮፊችም ቀይረውታል። ላይብረሪ ኦፍ ኮንግረስ ዲሲ ማለት ነው። ካስዬ በእውነት በጣም እድለኛ ነህ እና እንደ አንድ ደራሲ ብዙ ጊዜ ከወረቀት ጋር ተፋጦ ጭንቅላቱን ወደኋላ በትዝታ እየወሰደ የታዩ ነገሮችን በተለይ በእንደዚህ በእውነተኛ ታሪክ ላይ ብዙ ስሜቶችን እያጋራ ብዙ ሌሊቶችን እንቅልፍ እየተኛ እያጣ እየተጻፈ መጽሐፍ ሲጻፍ ይመስለኛል። በጣም ረጅም ጊዜ ከመስጠት አንጻር እንደገና 2-3 ጊዜ ዞረ የማየት አለ። ያ ሁሉ የጻፍከውን ጽሁፍ እንደገና ማየት ማረሙ ምን ማለቱ አለ እና ፋይናል እስኪሆን ድረስ እንደዛ ለፍተህ እንደዚህ አይነት በጣም ደረጃቸውን በጠበቁና በዓለም ላይ በገነኑ ዩኒቨርሲቲ ውስጥ መጽሐፎችን መሄዱ በእውነት ነው ብለህ በተለያየ ዓለማት ላይ መሰራጨቱ ከኢትዮጵያ አልፎ የተለያዩ ቦታ ላይ በቋንቋ ተተርጉሞ መነበቡ እድለኛነት ነው። ምናልባት ሰሞኑን አንድ ቪዲዮ ሲዘዋወር ካየ በማህበራዊ ሚዲያ አንድ ሰውዬ 2 ወይ 3 መጽሐፍ አላቸውና ጽፈው 3ቱም እትማቸውን ይዘው ኤክስፖ ላይ ተገኙ ኢትዮጵያ። አይተው ከሆነ እና አንድም ሰው የሚገዛቸው ሰው የለም። መጽሐፋቸውን ደርድረዋል። ሰውየው ደግሞ አጋጣሚ የስኳር በሽተኛ ታማሚ ናቸው እና እንደው ለዛ ለመታከምም እንዲሆናቸው ነው ቤት ውስጥ የጻፉት። ከዚህ በፊት ያሳተሙት መጽሐፍ ሳይሸጥ ሌላም ደግሞ ይጽፋሉ። ተስፋ አልቆረጡ። እንግዲህ የጻፊ የደራሲያን ብርቱነትን ነው። ከዛ በስተመጨረሻ ላይ ቀኑን ሙሉ ሳይሸጡ መጽሐፋቸውን እንደዛው እንደደረደሩ ያየ አንድ ታዛቢ፣ ይሄ ማህበራዊ ሚዲያውም አንዳንዴ ጥሩ ነው ለበጎ ስንጠቀመውና አንድ ሰው ይቀርጻቸውና በጣም የሚያሳዝኑ አባት ደክሞ የጻፉትን መጽሐፍ አንድ ሰው የጎበኛቸው የለም የገዛቸው የለም ብሎ በቪዲዮ ይፖስታል። በደቂቃ ውስጥ በሰዓታት ውስጥ ቪዲዮ ተንሸራሽሮ ቫይራል ወጣ። ብዙ ደጋግ ሰው ያው አንዳንድ ጊዜም ጠቋሚ ያስፈልግ የለ ረጂ እንዲመጣ እዛው ባዛር ቦታ መሄድ ሰው ምናልባት የማንበብ ክሎቱም የሆነ አንዳንዱም ደግሞ ከኢኮኖሚ አንፃር ዛሬ መጽሐፍም ለመግዛትም መፈናፈኛ እንደው ሊሆን ይችላል። ግን ከዛ በኋላ ቲክታከሮችም ተሰለፉ። ባንኮችም አንዱ ግማሽ ሚሊዮን፣ አንዱ 1 ሚሊዮን፣ አንዱ ይመጣና 50 መጽሐፍ፣ አንዱ 100 መጽሐፍ። ሰውየው መጽሐፉን ጨርሶ ህዝቡን እየጠየቀ ነው። በተለያየ እነ ጃፋር መጽሐፍት ምናምን ትልልቅ መጽሐፍት ቤቶች የሰውየውን መጽሐፍቶች ታትመው እንዲገቡና ሁሉም ለመግዛት ፈቃደኛ እንደሆኑ ተናገሩ። በዚህ አጋጣሚ ሰውየው
በዚህ በማህበራዊ ሚዲያ አማካኝነት እንግዲህ ያ ሁሉ ፀሐይ ሲጠጣ የከረመ ሰውዬ ቤቴ አለ አንድ ከሰውየው ንግግር ይሄን መጽሐፌን ይዤ ስገባ ቤት ያሉ ተኝቼ አልጋ ላይ መጽሐፎቼን ሳይ ህመሜ ይጨምራል አለ። ያው ስኳር ህመሙም አንዳንዴ ውስጥን መቆጣጠር ያስፈልጋል በጥሩ መንፈስ እና እንደው ይሄንን በምታይ ጊዜ ያንተ እድለኛነት ነው ጎልቶ የሚታይ። ቅድም እንደው ከጥቅሙ አንጻር ሰዎች ያንተን መብት ሳይጠይቁ አለን እንጂ በዚህ ደረጃ መወደዱ መነበቡ በጣም ጥሩ ነው ብዬ አስባለሁ እና እግዚአብሔር እንኳን ረዳ በሁሉም ውስጥ። አሲምባ ፍቅርን እንድታነቡ ሁላችሁንም ጋብዛለሁ። በደንብ መነበብ ያለበት መጽሐፍ ነው። ወደ ያልተመለሱ ዳናዎች እንምጣና የሰዓታችንን ተጠቀምን። ምን አይነት እንትን አለው ዘውግ ነው እስቲ ያልተመለሱ ዳናዎች? እንደው ይሄን ለማለት እኔ ለትንታኔው ብዙም መጽሐፉን የጨረስኩ ባለመሆኔ ለአድማጭ ለተመልካቾቻችን ምን አይነት ዘውግ አለው? እንግዲህ ያልተመለሱ ዳናዎች ትልቅ ታሪክ ያለው መጽሐፍ ነው። እንግዲህ ልክ እንደ አሲምባ ፍቅር የአማኑኤልና የድላይ ታሪክ አይደለም፣ ወይም ደግሞ የአማኑኤል ለብቻው አይደለም። ይሄ የድርጅቱ የሰራዊቱ ታሪክ ነው። ሰራዊቱ ከተመሰረተበት ጊዜ ጀምሮ ከ1962 በኢትዮጵያ አቆጣጠር ማለት ነው እስከ 1983 ዓመተ ምህረት ለ19 ዓመታት ያሳልፈውን ውጣ ውረድ ነው የሚናገረው መጽሐፍ። እንግዲህ ይህንን መጽሐፍ ለመጻፍ ያስቻለኝ ወይም ደግሞ ለመጨረስ የቻልኩት አሁን ደጋግሜ ለማመስገን ቃለ መጠየቅ የሰጡኝ ጓዶች ናቸው። 29 ሰዎች ቃለ መጠየቅ አድርጌያለሁ። ከነኚህ 29 ሰዎች ውስጥ 26ቶቹ የኢህአፓ አባላት የነበሩ ናቸው። 3 ደግሞ የወያኔ ህዝባዊ ወያነ ሓርነት ትግራይ አባሎች የነበሩ ናቸው። ምክንያቱም የግድ የነሱ ታሪክም ስላለበት በተለይ ጦርነቱን በሚመለከት በትግራይና በወልቃይት በነበረውን ጦርነት ከሁለቱን የግድ እንትን ማቅረብ ስለነበረብኝ 3 ሰዎች እነሱም ተባብረውኛል። እነሱንም አመሰግናለሁ ማለት ነው። ስለዚህ የሰራዊቱ ዓላማ የነበረው ውጣ ውረድ የከፈለበትን መስዋዕትነት ከህዝቡ ጋር የነበረውን ግንኙነት እንግዲህ 19 ዓመት በትግል ውስጥ የቆየ ሰራዊት ነው። በኢትዮጵያ የመጀመሪያ ባለታሪክ ነው። ህብረ ብሔራዊ ትግል ሜዳ ውስጥ ጫካ የገባ ሰራዊት ደግሞም ለብዙ ዓመታት የታገለ ሰራዊት ነው። ስለዚህ ይሄ የሁሉም የኢትዮጵያዊ ታሪክ ነው። ከነዛ ከነበሩት ድርጅቶች ከህወሓትም ከኤርትራ ድርጅቶች ከተጋድሎ ሓርነት ኤርትራና የህዝባዊ ግንባር የነበራቸው ግንኙነት በመጥፎም በጥሩም በነበረው ሁኔታ በደንብ አድርጎ ያስቀምጠዋል። ከህዝቡ ጋር የነበረውን ግንኙነት በሙሉ ያስቀምጠዋል። የነበረው ድክመቱም ሁሉ ያስቀምጠዋል። ለምን እንደፈረሰም ድርጅቱ ለምን እንደፈራረሰም ማንኛውም ሳይሆን መጽሐፉ ላይ ስታነባው ይናገራል። መጽሐፉ እውነተኛ ታሪክ ነው። እውነተኛ ታሪክ ነው። የነበሩትን የሀሳብ ልዩነቶች ምናምኖች በሙሉ ተጽፈዋል። እነኚህ 29 ሰዎች እያንዳንዳቸው አንድ መጽሐፍ ይወጣባቸዋል። ሁሉም ትልቅ ታሪክ ያላቸው ናቸው። እነ ክፍሉ ታደሰ፣ እነ ዮሴፍ መርሻ የድርጅት ፖሊት ቢሮ አባሎች የነበሩ ናቸው። እነ አብዲሳ አያና ወይም ደግሞ ረባ የሰራዊቱ ጠቅላይ ኮማንደር የነበር ነው። እነ ፀሐዬ፣ እነ ዳዊት ስዩም እነኚህ በሙሉ የማዕከላዊ ኮሚቴ እነ ታደለ ማዕከላዊ ኮሚቴ አባሎች የነበሩ ናቸው። የነሱ ተሳትፎ ያለበት መጽሐፍ ነው። በሌሎች ደግሞ የሬጅን አመራሮች፣ የኃይል አመራሮች፣ የጋንታ አመራሮች ያሉበት ነው። በቀጠና በየቦታው በተለያየ ኃላፊነትና ቦታ የነበሩ ጓዶች እውነተኛ ታሪክ የተመሰረተ መጽሐፍ ነው። ስለዚህ ያንን መጽሐፍ ማንበብ ማለት የኢትዮጵያ የትግል ታሪክ ማንበብ
ብቻ ማለት ነው እንጂ ሌላ ትርጉም የለውም። እና ዓላማው ያን የነበረውን ጊዜ በማስተማሪያነትም የቀረበ ነው ማለት እንችላለን። ስለዚህ እስካሁን ድረስ እንግዲህ ወደ ዓመት ሊሆነን ነው እዚህ ጉርሻ ሪሊዝ ከተደረገ ጉርሻ ሬስቶራንት እናንተ ካስመረቃችሁ የዛን ጊዜ ላውንች የተደረገበት ጊዜ እና ኦልሞስት ዓመት ሆኖታል ማለት ነው። እስካሁን ድረስ በዚህ መጽሐፍ ይህንን ትክክል አይደለም ይህንን እንትን ነው ምናምን የሚል እስካሁን ድረስ መጥፎ ነጥብ ያስቀመጠ ሰው የለም። አማዞን ላይ መጽሐፉ አለ። አማዞን ላይ ያነበቡ ሰዎች ወይም የገዙ ሰዎች እዛ ላይ መስጠት እየሰጡ ነው ማለት ነው አስተያየታቸው። አሁን ይሰጡኛል። ስለዚህ በጎ ነገር ነው ያለው። በጥሩ ሁኔታ ነው ያለው። መጀመሪያ እንዲያውም እንትና ነበር ያነበበው አድማሱ ነጻዬ አንብበውታል። ማዕከላዊ ኮሚቴ አባሎች የነበሩ ማለት ነው። ራሳቸውም የተሳተፉበት ነው። በደንብ ነው ኢንዶርስ ያደረጉት። ስለዚህ አሁን ለምሳሌ አድማስ መጀመሪያ ጽፎ እንትን አድርገዋል። መጽሐፉን መነበብ ያለበት ብሎ ጽፈዋል ማለት ነው። አዲስ አበባም እንደዚሁ ነጸጋይ ከምስም ጽፈውበታል በደንብ አድርገው የሁሉም ተሳትፎ ስላለበት ማለት ነው። ስለዚህ ዳሩ ግን ይሄን የሐሰት ታሪክ በአንድ መጽሐፍ ብቻ የሚያልቅ አይደለም እና በህይወት ያሉ ሰዎች አሁንም ቢሆን እንዲጽፉ ማበረታት አስፈላጊ መስሎ ይታየናል። ምክንያቱም በአንድ መጽሐፍ በቂ አይደለም። በቂ ብዙ ያልተጻፉ ብዙ ያልተነገሩ ታሪኮች አሉ። ከ83 በኋላ ትግሉ ቀጥለዋል። ግን ታፍኖ ነበረ እንጂ ውስጥ ለውስጥ ብዙ መስዋዕትነት የከፈሉ ጓዶች አሉ። እሱን አልጻፍኩትም። ምክንያቱም የቀረው ነገር አለ። የነገሩኝ ጓዶች አሉ፣ የሰጡኝ ቃለ መጠይቆች አሉ። ግን እነዛ ነገሮችን ቬሪፋይ ለማድረግ ለማመሰካከር ከሌሎችም ማግኘት ያለብኝን ነገሮች አላገኘሁም። ስለዚህ ምንድን ነው ያልኩት ልክ ቋራ ገብተው 83 እነ ደብተራው ከተያዙ በኋላ እዛ ነው ያቆምኩት። ከዛ በኋላ ያለውን ነገር እናንተ ራሳችሁ ጻፉት ጨምሩበት ብዬ ነው ያቆምኩት ማለት ነው። እና ከዛ በኋላም ቀጥለዋል ማለት ነው። ግን በጣም ከባድ ነው። ብዙ መስዋዕትነት የከፈሉ ጓዶች አሉ እዛ ማለት ነው። ቋራና ጃማ አካባቢ መጽሐፉ ማለት ታሪኩ ሙሉ ታሪኩን አሁን ሰው ቢያነብ አንድ እንግዲህ ጦርነት ሲባል ሀገር ለሀገር ኳስ 11 ሰው ተሰልፎ ለሀገር ኳስ እንደመጫወት አይደለም ዋንጫ ለማንሳት። ጦርነት በጣም እጅግ ጎጂ ነገር ነው። ጦርነት አንድ ወታደር በጦርነት አውደ ውሎ ወይም ደግሞ በውትድርና ሲገባ ሀገሩን ይጠብቃል። ሀገሩን የሚጠብቀው እንደው ከሌላ ወራሪ ከሚባል ከሀገር ውጪ ለሚመጣ ወራሪ ነው። ያስፈልጊ ነው ብዬ አስባለሁ። ምናልባት እዛው ሀገር ለሀገር ውስጥ ደግሞ ሲሆን እርስ በርስ ደግሞ ከኢኮኖሚውም ዘንድ የሰው ኃይሉንም የሚበላ ነው። ብዙ ሰዎችን ያለ ጧሪ ያለ ቀባሪ የሚያሳጣ ነው። ኢኮኖሚ ይበላል። ህፃናት ብዙ የሚጎዱት ነው። ብዙ ነገር ይጎዳል። መሰረተ ልማቶች ይጎዳሉ። ሀገር በድህነት አረንቋ ውስጥ እንድትገባ ያደርጋል። የምናውቀው የምናየው ነው። በተለይ ደግሞ እናያለን። አሁንም ድረስ የምናየው ነገር ነው እና አስተማሪነቱ እንደው ካሳይ ጦርነት እንደው አስፈላጊ ነው እንደው ካለፍከው የትግል ህይወት አንፃር ምን ያህል እድሜህን በልቷል፣ ወጣትነትን ምን ያህል በልቷል። እንደ ሰው ብዙ ነገር መሆን እየቻልክ መወረቅ እየቻልክ በቤተሰቦች ጉያ ስር መሆን እየቻልክ በጣም አስቀያሚ ነገር ነው ብዬ አስባለሁና እስቲ እንደ ካሳይ ከሁለቱ መጽሐፎች ላይ ብዙ ጓደኞችን ያሳጣህ ነገር ያው ጦርነት ነው ብለን እናስባለንና እስቲ ያለውንም ፋይዳው ለዚህ ትውልድ ማስተላለፍ ያለብን መልእክት። እንግዲህ ጦርነት ጉዳት እንጂ ጥቅም የለውም። በዛ ለመደምደም እንችላለን። አሁን ለምሳሌ ዶና ብራይሰን የምትባል ዴይሊ ቢስት የሚል እንትን አቅርባኝ ጽፋለች። እሷ 10 ምናምን ገጽ ነው የጻፈችው። ጥሩ አድርጋ ነው ያቀረበችው እና የመጨረሻ ጥያቄ ጠየቀችኝ። ልክ አንተ አሁን የጠየቀኝ ጥያቄ ነው የጠየቀች። አሁንስ ጦር ሜዳ ትገባለህ ወይ? ካላሽንኮቭ አንስተህ ወደ ጦርነት ትገባለህ ወይ ብላ ጠየቀች። አሁን አላደርገውም። የጦርነት
ጉዳት ራሴ አይቼዋለሁ። አይተረክልኝ። አዎ እነኚህ ከኔ የበለጡ ጭንቅላት ያላቸው ድፍረትና ጀግንነት ያላቸው ብዙ ጓዶች ሲሰዉ አይቻለሁ። ስለዚህ ያ ሁሉ ያደረግነው ትግልም ግባችንም አልተሳካም። ምክንያቱም እንደ ኢህአፓ ጠላት የበዛበት ድርጅት የለም። ከደርግ ይዋጋል፣ ከወያኔ ጋር ይዋጋል፣ ከኢዲ ጋር ይዋጋል፣ እርስ በርሱም ይዋጋል። ብዙ ጠላት ነው የነበረበት። ስለዚህ ከዚህ ሁሉ ጠላት እየተዋጋ ብዙ መስዋዕትነት መክፈል እንደነበረ ጦርነት ለሚያውቅ ሳይሆን ለማያውቅም ሀቅ ነው። ስለዚህ ለአዲሱ ትውልድም ለሚመጣውም ትውልድም የምመክረው እኔ ግጭቶች፣ አለመግባባቶች፣ የሀሳብ ልዩነትን ቢኖሩ በሰከነና በዲሞክራሲያዊ መንገድ በጠረጴዛ ቁጭ ብሎ ተወያይቶ መፍታት ተገቢ ይመስለኛል። ምክንያቱም መጨረሻም እኮ ተገዳድለ ሁሉ ህዝብ ካለቀ በኋላ እኮ ወደ ሰላም መጥቶ መደራደርና እጅ ለእጅ መጨባበጥ አይቀርም። ያን ሁሉ ወጣት ካስፈጀህ ማለት ነው። ስለዚህ ሀሳቦቹንና ልዩነቶችን በሰላም እንኳን ለመፍታት ካልቻልክ ወደ ህዝቡ ማቅረብና ህዝቡ ደግሞ በምርጫ ሀሳቡን ገልጾ የሚፈልገውን ድርጅት የሚፈልገውን ሀሳብ ያለውን ድርጅት የመምረጥ መብቱን ለህዝቡን ብትሰጠው እኮ ያን ሁሉ ሊመጣ አይችልም። ምክንያቱም ጦርነት ወጣቶችን፣ አረቢቶችን፣ ሽማግሌዎችን፣ ህፃናቶችን፣ ሀገርን ያደህያል እኮ። ከጦርነት እኮ ምንም ዋንጫ የለውም። ትርፍ ጦርነት አውዳሚ ነው እንጂ በጦርነት ያተረፈ አናውቅም በታሪክ ውስጥ ማለት ነው። ስለዚህ አሁንም ጦርነት ዋዜማ የሚሞቱ ድርጅቶችንም መንግስታቶችንም እቃወማለሁ። ውድ የዶርዜው ቲዩብ ቤተሰቦች ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትዘነጉ፣ አበረታቱን። ከዚህ የተሻለ እንድንሰራ የእናንተ እገዛ ያስፈልገናል። ዛሬ በታሪኩ ተመስጠን ውሃ ሳናጋጭ ሳንጠጣ በደረቀ ጉሮሮ ታሪክ ተመስጠን እየሰማን ያለ ነው። ካስዬ ይህ የዶርዜው ቲዩብ ልዩ ውሃ ነው። ከኮሎራዶ ስፕሪንግ የመጣ ቆንጆ ውሃ ነው። ወደ ማጠቃለያ ልንሄድ ነው። በቀጣይ ምን እንጠብቅ? ከካሳይ ምን እንጠብቅ? እንደው ከአሲምባ ፍቅርና ካልተመለሱ ዳናዎች ለየት ባለ መልክ ምን እንጠብቅ እንችላለን እንደ ጸሐፊ? እንግዲህ ይሄ ብዙ ሰው ጥያቄ ነው። ምክንያቱም ይሉኛል ብዙ ሰዎች። አሁን ለምሳሌ አለማየሁም እንደዛ ነው የሚለኝ። ሁላችንም እናቆማለን ግን አናቆምም፣ ትቀጥላለህ ነው የሚለኝ አለማየሁ። ብዙዎችም እንደዛ ነው የሚሉት። ግን አሁን ዋናው ትኩረት የምሰጠው ወደ ሙቪው ነው። የአሲምባ ፍቅር ወደ ሙቪ እንዲተረጎም በዛ ላይ አሁን ልዩ ትኩረት እየሰጠሁት ነው። ያንን ከወጣ በኋላ ደግሞ እንግዲህ እጽፋለሁ ወይም ደግሞ አልጽፍም ብዬ ቃል ለመግባት አልችልም፣ ግን እሞክራለሁ። እንግዲህ በየትኛው መንገድ ልሞክር የሚለውን ነገር እሱ ትልቅ ጥያቄ ነው የሚሆነው። ለውሳኔም በጣም ይከብዳል። ምክንያቱም እነኚህ ሁለት ትላልቅ መጽሐፍቶች ጥሩ ድጋፍ እያገኙ ናቸው። ስለዚህ ከአሁን በኋላም ቀጥሎ የሚጻፍ ህዝቡ የሚጠብቀው መሆን አለበት። ሁሉም ነገር ከዚህ ጋር የተያያዘ ድንቅ የሆነ መጽሐፍ ካልሆነ በስተቀር ወደኋላ ልትመለስበት ደረጃውን
ደረጃውን መጠበቅ አስፈላጊ ይመስለኛል ማለት ነው። ስለዚህ ገና አንዳንድ አስተያየቶች የሰጡኝ ሰዎች አሉ። አስተያየት ወስዳለሁ ሁል ጊዜ። አሁን ለምሳሌ እንትኖች አሉ ብዙ እንትኖች አሉኝ እንትን አንድ ትልቅ ፎልደር አለኝ የጻፉልኝ እንትኖች ግጥሞች ድርሰቶች ምናምን የሰጡኝ ብዙ ሰዎች አሉ። አሰባስቤያለሁ እና አንዳንዶቹ ያን ሁሉ አውጣው ይልኛል። ያን ሁሉ የሰጠን ያን ሁሉ ሰው የጻፈልን ያን ሁሉ ስለ መጽሐፍ ስለ ድላይም ስለ ይመር ንጉሰም ስለ ደብተራውም ስለ ሁሉም ጓዶች የተጻፉትን ነገሮች የላክልንልህን እሱን ለምን አታወጣም የሚሉኝ ሰዎችም አሉ። እሱም እያሰብኩበት ነው። ስለዚህ እንግዲህ ይህንን አመት ይህንን ሙቪውን ምን ወዴት አቅጣጫ እንደሚሄድ እሱን እየተከታተልኩኝ ነኝ ያለሁት። ከዛ በኋላ ደግሞ እንግዲህ ያው የሚመጣውን እናየዋለን ማለት ነው። ግን በዚህ አጋጣሚ በዚህ ሁለት መጽሐፍቶች ከሁሉም የኢትዮጵያ አቅጣጫዎች ከሰሜኑም ከደቡብም ከምዕራብም ከምስራቅም ድጋፍ ለሰጡኝ ሁሉ የኢትዮጵያ ወገኖቼ ምስጋና በጣም የላቀ ነው። ከልብ አድርገን እናመሰግናለን። ምስጋናው ይደርሳቸዋል። እውነት ለመናገር አንተም መመስገን አለብህ። አንተን የመሳሰሉ ታላላቅ ደራሲያን መመስገን አለባቸው ለብዕር የኖሩ። ምክንያቱም በራስ ኢጎ ተጠልፎም አንዳንዴ ለሀገር የማይበጅም ጥሩ ያልሆኑ ነገሮች ይጻፋሉ እና አንብበን እንድንማርበት የብዙ ነገሮችን አስቀያሚነት በተለይ በዚህ በጦርነት እንድናውቅ እንድንረዳ ሰው ማጣትን ምን ያህል ነገር እንደሚያም ጓደኝነትን የሚዘረዝር ነው። የፍቅርን ኃያልነትም የሚገልጽ ነው እና ለአንተ መመስገን አለብህ ብዬ አስባለሁ። እንግዲህ ለቀጣዩ ህልምም እግዚአብሔር ይርዳህ። እኛም ደግሞ እድሜ ሰጥቶን አንተንም እግዚአብሔር ጤና እድሜውን ጸጋውን ሰጥቶህ የአሲምባ ፍቅር ወደ ፊልም ተቀይሮ አንድ ሰሞን ተጀምሮ እንደነበረው ሰሞኑን ተጀምሮ ነበር አይደል? ጀምረን ነበር። ፍቅር እስከ መቃብር ያው ቢቋረጥም ተጀምሮ ነበር። ምን ያህል ውበት እንዳለው በፊት በሲኒማ አይተነዋል። አሲምባንም እንደዛ የአሲምባ ፍቅርንም እንደዛ እንጠብቃለን። እግዚአብሔር ደግሞ ሁሉን እንዲያሳካልን ምኞታችን ነው። በአማዞን ላይ ያልተመለሱ ዳናዎች መጽሐፎችን ኦርደር ማድረግ ትችላላችሁ። አማዞን ላይ ብታነቡት የምትማሩበት ነው። ታሪክ እያንዳንዱ ታሪክ አስተማሪነት አላቸው እና ብዙም የከፋ ነገር ይኖረዋል ብዬ አላስብም። ይሄ በሐሰት የተጻፈ የከፋ ነገር የሚኖረው አስከፊነትን ነው። የጦርነትን የሰው ማጣትን አስከፊነት ይማሩበታል እና ምን ያህል ሰው ውድ እንደሆነ በጸሐፊው አንደበት ወይም ደግሞ ብዕር ይገለጻል። ሁላችሁም ገዝታችሁ እንድታነቡ ምክሬን አስተላልፋለሁ። በስተመጨረሻ እንደው ማመስገን ያለብህ መናገር ያለብኝ እንደው የቀረ የምትለው ነገር ካለ ካሳዬ ድሉን ልስጥና እንሰነባበታለን። እንግዲህ ያው በድጋሜ ለእናንተም የሰጣችሁኝ እድል በጣም አመሰግናለሁ። በአጠቃላይ ኢትዮጵያ ብዙ እንትኖች ሚዲያዎች የተባበሩኝ ለዚህ እድል እንድናገር የሰጡኝ እና ህዝቡም ስላነበበልኝ በጣም አመሰግናለሁ። ስለዚህ እንግዲህ ለመላው የኢትዮጵያ ህዝብ ሰላምን እመኛለሁ። መጽሐፉ ስለተነበበም አመሰግናለሁ ማለት ነው። እናመሰግናለን። ውድ ዶርዚ ዩቲዩብ ተከታታዮች ቢነገር ታሪካችን ያስተምራል፣ ብዙዎችን ያንጻል፣ እኔም ታሪክ አለኝ ብዙዎችን አስተምርበታለሁ የምትሉ አሊያም ደግሞ በአሜሪካን ሀገር እኔ አባት ነኝ ግን ደግሞ የእናት ስራ እየሰራው ነው ያለሁት የምትሉ እንደ እናት ራሴን እቆጥረዋለሁ የምትሉ የሚነገር ታሪክ ያላችሁ ከስር በሚቀመጠው ስልክ ቁጥር በተደውሉልን የዝግጅት ክፍላችን አንስቶ ከኛ ጋር ያገናኛቸዋል። ለነበረን ቆይታ ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ፣ ኮሜንት ሀሳባችሁን ጻፉልን። እናመሰግናለን። ቸር እንሰንብት።